የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ የአገሪቱ ክፍል ያደረጉት ጉብኝት ጠባጫሪ ነው ስትል ሶሪያ ወቀሰች። የሶሪያ የውጭ ጉዳይ ሚኒስትር ባወጣው መግለጫ ቴል አቪቭ የሶሪያን ሉዓላዊነትና የግዛት አንድነት ጥሳለችም ብለዋል። የኔታንያሁ ጉብኝት የተባበሩት መንግስታት ድርጅት የውሳኔ ሀሳብ የሚጻረርና የተስፋፊነት አዝማሚያ ያሳየ ነው ሲል ሚኒስቴር መስሪያ ቤቱ አክለዋል። ደማስቆ የእስራኤል አካሄድ የዓለም አቀፉን ሕግ ያልተከተለና የወረራ መልክ ያለው ነው ስትል የኔታንያሁን ጉብኝት ግልጽ ትንኮሳም ብለዋለች። ቴል አቪቭ ባለስልጣናት የደማስቆን ቅሬታ በተመለከተ ይህ ዜና እስከተጠናከረበት ሰዓት ድረስ የሰጡት ማስተባበያ የለም ሲል አናዶሉ ዘግበዋል። የሶሪያ መንግስት ዓለም አቀፍ ጥሪም አቅርበዋል። ሶሪያ እንደ አውሮፓውያን አቆጣጠር በ1974 የተቀመጠውን የድንበር ህግ እስራኤል እንድታከብር ዓለም አቀፉ ማህበረሰብ ጫና እንዲያደርግም ተማጽናለች። ጠቅላይ ሚኒስትር ኔታንያሁ ከጦርነት ነጻ የሆነ ደቡባዊ ሶሪያ መጎብኘታቸውን ተከትሎ የአካባቢውን ባለስልጣናት ያስቀየመ ሆኗል። የጆርዳን የውጭ ጉዳይ ሚኒስትር በቃል አቀባዩ በኩል ባወጣችው መግለጫም እስራኤል በተባበሩት መንግስታት ህግ እንድታከብር ጥሪም አቅርበዋል። የኔታንያሁ ድርጊት አስደንጋጭና ያልጠበቀ ጸባጫሪነት ነው ሲሉም ተናግረዋል። በአካባቢው ሌላ ዙር ጦርነት ለመቀስቀስ የታሰበ ይመስላል ሲሉ ቃል አቀባዩ ፉአድ አልማጅሪ ተናግረዋል። እስራኤል የሌሎች ሀገራትን ሞራል እንዲሁም ህግ ልታከብር ይገባታል ሲሉም አብራርተዋል። ወደ ሶሪያ የሚደረግ መስፋፋት እንደ ሽብርተኝነት የምንመለከተው ጉዳይ ነው ሲሉ ፉአድ ተናግረዋል። የሶሪያው የቀድሞ መሪ የበሽር አልአሳድ መንግስት በ2024 መውረዱን ተከትሎ ከጦርነት ነጻ የሆኑ አካባቢን እስራኤል በደቡባዊ እስራኤል ገንብታለች። በተለይ ደግሞ የጎላን ተራሮች አካባቢ ከጦር ነጻ እንዲሆኑ ከተስማሙ ሰንበትበት ማለታቸውም ተገልጿል። በ1974 ደግሞ ሁለቱ ሀገራት የድንበር ማካለል ስራን ሰርተው እንደነበር ዘገባው አስታውሰዋል። በህዳር 2025 የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሶሪያ ውስጥ በእስራኤል የተያዙ በዓለም አቀፍ ማህበረሰብ ጭምር አሳሳቢ ክልል የሚገኝበት ቦታ ጉብኝት ሲያደርጉም ታይተዋል። ይህ ቦታ በተለይ በጎላን ተራሮች አካባቢ የሚገኝና በተባበሩት መንግስታት ጭምር የተወሰነ ከጦር መሳሪያ ነጻ የሆነ ክልል ውስጥ መሆኑ ይነገራል። ኔታንያሁ ከእስራኤል መከላከያ ሚኒስትር ኢስራኤል ካትዝ፣ የውጭ ጉዳይ ሚኒስትር ጌዲዮን ሳር፣ የአይዲኤፍ ኃላፊ አይል ዛሚር እና የሽን ቤት ዳይሬክተር ዴቪድ ዚን ጋር በመሆን ወደ ቦታው እንዳመሩም የተገለጸው። በጉብኝቱ ወቅት የራዳር መሳሪያዎች፣ የድሮን መነሻ ቦታዎችና ከባድ የጦር መሳሪያዎች መንቀሳቀሻ የሚሆን አካባቢዎችን መመልከታቸው እንዲሁም ጠንካራ የሆኑ የመከላከያ ቤዝ ለመገንባት ሊያገለግሉ የሚችሉ ቦታዎች ስለ መጎብኘታቸውም ተገልጸዋል። ኔታንያሁ ወታደሮቻቸው ባስተላለፉት መልእክትም እስራኤል በሶሪያ ያላትን መኖሪያ ከፍተኛ አስፈላጊነት እንዳለው ገልጸው እስራኤልን ለመጠበቅ ይህንን መስመር እንዲሁም ይህንን ተራራ ቦታ መጠበቅ የግዴታ መሆኑን አስታውቀዋል። ኔታንያሁ ይህን ጉብኝት ማድረጋቸው በአካባቢው አመራሮች መልካም ነገሮችን ባያስገኝም ለእስራኤል መልካም የሚባሉ ድሎችን ይዞ ሊመጣ እንደሚችልም ተነግረዋል። የጎላን ተራሮች ከፍታ ቦታዎች የያዙ የትኛውም ኃይል የእስራኤልን መሬት ሜዳማ ከመሆኑ ጋር ተዛምዶ ቀጥታ ጥቃት ያደረሰባትና ጉዳቱን በቁጥር የማይገለጽ ውድመት ሊያደርስ እንደሚችልም ይነገራል። እስራኤል አካባቢውን በአይነ ቁረኛ ከመጠበቅ በዘለለ ወደ አካባቢው ጦር መሳሪያ ይዞ ለመግባት የሞከረ የትኛውም ኃይል የጥቃት ሰለባ ሲሆን መመልከት የተለመደም ነው። እስራኤላውያን በተለያዩ ዘመናት የደረሰባቸው ወረራና ጦርነት ያደረሰባቸው የመገፋት ስሜት የትኛውም ኃይል ጦር መሳሪያ ይዞ በድንበር ሲያልፍ ጥቃት እንደሚያደርስ በማሰብ የጦር መሳሪያ እንድትተኩስ እና በቅድሚያ አጥቂ እንድትሆን እንዳደረጋትም ይነገራል። ሶሪያ ስለ ጉዳይ የሰጠችው ምላሽ በአካባቢው ሌላ ዙር ጦርነት እንዳይነሳ የሚያሰጋ ስለመሆኑ እየተነሳም ይገኛል። ሶሪያ ከእርስ በርስ ጦርነት ለመውጣት እና የተሳካ የመንግስት ምስረታ ለማድረግ የምታደርገው ጥረት ወደ ነበረችበት መንግስት አልባ ሀገር ሊመልሳት የሚችል ተግባር ስለመሆኑ እየተነገረ ይገኛል። የደማስቆ መንግስት ይህን ጉብኝት እንደ ህገወጥ ተግባርና አሸባሪነት እንደሚመለከተው ገልጾ ጠቅላይ ሚኒስትሩ ያደረጉት ጉብኝት በግልጽ የሁለቱን ሀገራት ግንኙነት የሚያሻግር ስለመሆኑም ተገልጿል። እንዲሁም ከዓለም አቀፍ ህግ አንጻር የሶሪያ መሬት ላይ የእስራኤል ጠቅላይ ሚኒስትር መገኘት የዓለም አቀፉን ህግ ጭምር መጻረር ስለመሆኑም ተነግሯል። ከዚህ በተጨማሪ የእስራኤል መከላከያ ከ2024 ጀምሮ በሶሪያ ውስጥ 1000 በላይ የአየር ጥቃቶችና በመቶዎች የሚቆጠሩ የመሬት ላይ ግጭቶች አካሂደዋል። የሚደረጉ ግጭቶች በተለይ ከኢራን የሚደገፉ ሚሊሻዎችና ሂዝቦላ ታጣቂዎችን ከአካባቢው ለማጽዳት ሲሉ በርካታ ጥቃቶችን የእስራኤል መከላከያዎች አድርገዋል። በጋዛ ክልል የእስራኤል ጥቃት ቢያንስ 25 ሰዎችን ገድሎ 77 ሰዎችን የአካል ጉዳት እንዲያጋጥማቸው ምክንያት የሆኑ ጥቃቶችን ማድረሳለች። በጥቃቱ ከፍተኛ ቁጥር የያዙት ሴቶችና ህጻናት መሆናቸውም ተገልጿል። ጥቃቱ የተኩስ አቁም ከተደረገ ወዲህ የተደረገና በርካታ ሰዎች የሞቱበት ጥቃት ስለመሆኑም ተዘግቧል። የአየር ጥቃቱ በተለይ በተቀየሩ የመኖሪያ አካባቢዎች፣ ገበያዎችና የህዝብ መሰረታዊ አገልግሎቶች ቦታዎች ላይ መደረጉም ተገልጿል። በጥቃቱ በርካታ ቤቶች ፈራርሰው ህዝቡ መጠለያ ቦታዎች የመሰባሰብ ግዴታ ውስጥ እንዲገቡ ምክንያት እንደሆነም ተነግሯል። በአካባቢው ላይ የነበረው የመሰረተ ልማት ውድመት እየባሰ እንዲቀጥል ምክንያት ስለመሆኑም ተገልጿል። በተለይ የመድኃኒት አቅርቦት፣ የኤሌክትሪክ ኃይል እጥረት፣ የውሃ እጥረት እንዲሁም የተለያዩ አገልግሎቶች መቋረጣቸውም ተገልጿል። በሰላም ስምምነቱ ከተፈረመ ጊዜ ጀምሮ በጋዛ ውስጥ በመቶዎች የሚቆጠሩ የተኩስ አቁም ስምምነቶች
መምጣታቸውም ተዘግበዋል። ይህ የእስራኤል እንቅስቃሴ በዓለም አቀፉ ሕግ መሰረት እንደ ሕገ ወጥ ተቆጥሮ የሰብአዊ መብት ድርጅቶች ጥቃት ሰብአዊነት ያላከበረ ስለመሆኑ ተናግረዋል። የጥቃት የኔታንያሁ በሶሪያ ያደረጉት ጉብኝት በኋላ ተከትሎ በመሆኑ በአካባቢው የፖለቲካ ጭንቀት በጣም አሳሳቢ እንዲሆን ምክንያት ስለመሆኑም ተናግረዋል። በጥቃቱ ከሞቱት ሰዎች በተጨማሪ በርካታ የአካል ጉዳት እንዳጋጠማቸው በሕይወትና በሞት ውስጥ ያለ ጣር ውስጥ ስለመሆናቸውም ዘግበዋል። የእስራኤሉ ጦር ኃይል በተለያዩ የጋዛ ሰርጥ አካባቢዎች ባልደረሰው ጥቃት በርካታ ውድመቶችን አስከትሏል። የሐማስ ጦር ቃል አቀባይ እንዳሉት ከረቡዕ ከሰዓት ጀምሮ በርካታ ጥቃቶች ኢላማ ባደረገቻቸው የሰርጡ አካባቢዎች ላይ ጥቃት ስለማድረሳም ተናግረዋል። በጥቃቱ ለጋዛ ቅርብ በሆኑ አካባቢዎች ጭምር ስለመድረሱም አብራርተዋል። በተደረገው ጥቃት ከህፃናት እስከ አዋቂዎች ድረስ ስለመሞታቸውም አስታውቀዋል። አህዱ እንደዘገበው እንደ አውሮፓውያን አቆጣጠር ጥቅምት 30 2025 ወዲህ የታሰበበትና የታለመለት ጥቃት ስለመሆኑም አስታውሰዋል። ሐማስ እንዳለው የተደረገው ጥቃት የጋዛ ሰርጥ ነዋሪዎችን በድጋሚ ሌላ ጭንቀት ውስጥ የሚከትና እልቂት ሊያስከትል የሚችል ስለመሆኑም አስታውቀዋል። የተደረገው ጥቃት ወንጀል ሆኖ መመዝገብ ያለበት ስለመሆኑ ቡድኑ አስታውቀዋል። ሐማስ፣ ቱርክ፣ አሜሪካ፣ ግብፅና ኳታር የሚደረግበት ጥቃት እንዲቆም ጥሪም አቅርበዋል። በተለይ የተኩስ አቁም ስምምነቱ እንዲደረግ ኃላፊነት የወሰዱት ሀገራት አሁንም የእስራኤልን እንቅስቃሴ አደብ እንዲያስገዙም ጠይቀዋል። ከጥቅምት 2023 ጀምሮ እስራኤል በጋዛ ባደረገችው ጥቃት ከ70 ሺህ በላይ የሚሆኑ የሰርጡ ነዋሪዎች ሕይወት ሲያልፍ 170 ሺህ በላይ የሚሆኑ ደግሞ የአካል ጉዳት አጋጥሟቸው የሌሎችን ድጋፍ የሚሹ ሆነዋል። እስራኤል በሌላኛው ሀገር በሊባኖስ ከትናንት በስቲያ ባደረሰችው ጥቃት 13 ሰዎች ሕይወታቸው ማለፉም ተገልጿል። ጥቃቱ የተሰነዘረው ሊባኖስ የሚገኘውን የፍልስጤማውያንን ካምፕ ላይ እንደሆነም ተመላክተዋል። እስራኤል ጉዳዩን አስመልክቶ በሰጠችው መግለጫም በካምፕ ውስጥ ያለውን የሐማስ ወታደራዊ ጭነቶች ለመምታት ያለመ ነው ብላለች። ታጣቂ ቡድኑ በበኩሉ በሊባኖስ የፍልስጤማውያን ካምፕ ውስጥ ወታደራዊ ጭነት አለመባሉን አስተባብሎ እስራኤል በሐሰት መወንጀሏን አሁንም አላቆመችም ሲል ተናግረዋል። የሊባኖስ ጤና ጥበቃ ሚኒስትር በጥቃቱ 13 ሰዎች ሞተዋል፣ ሌሎች በርካታዎች ቆስለዋልም ሲል ዘግበዋል። አምቡላንሶች ተጨማሪ የቆሰሉ ሰዎች ወደ አቅራቢያ ሆስፒታል እያጓጓዙ ነው ሲልም አክለዋል። የመንግስት ብሔራዊ ኤጀንሲው እንደዘገበው ጥቃቱ በካሊድ ቢን አልዋሊድ መስጊድ አቅራቢያ ባለ የመኪና ማቆሚያ ቦታ የሚገኝ መኪና ላይ ኢላማ ያደረገ መሆኑን ተዘግበዋል። በአካባቢው ያለው ግጭት የበረዳ ቢመስልም የመጀመሪያው ዙር የተኩስ አቁም ስምምነት ወደ መጨረሻው ቢቀርብም ያለው ጉዳይ አለኝ የምትለው እስራኤል ጥቃት ማድረሷን ቀጥላለች። በመካከለኛው ምስራቅ እስራኤል የምታደርገውን እያንዳንዱን እንቅስቃሴ በሌሎች ሀገር እይታ በርካታ ጉዳዮችን ይዞ የሚመጣና የፖለቲካ ለመረጋጋት የሚያስከትል ሆኖ ብቅ የሚል ከሆነ ሰንበትበት ተብሏል። እስራኤል ያለችበትን የመካከለኛው ምስራቅ ቀጠና በዙሪያ ያሉት የሙስሊም ሀገራት መካከል ያለው የዲፕሎማሲያዊ ግንኙነት ያልተረጋጋና በመተማመን ላይ ያልተመሰረተ መሆኑ በቀጠናው ሀገራትና በእስራኤል መካከል ያለው ግንኙነት እንዲሻክርና በተደጋጋሚ ግጭቶች እንዲነሱ ምክንያት እየሆነም ቀጥሏል። እስራኤል በሊባኖስ ከሂዝቦላ የምታከናውነው ግጭት፣ በጋዛ ውስጥ ከሐማስ ጋር፣ በየመን ከሀውቲ ጋር የምታካሄደው ግጭቶች አሜሪካ ባትኖር ልትቋቋም የማትችለው ጉዳይ እንደሆነ ይነገራል። አሜሪካ በአንቀልባ ይዛት የምትዞረው እስራኤል አካባቢው ላይ በርካታ ጠላቶች አፍርታለች። አካባቢውን ሰላም ለማድረግ ከጦርነት ነጻ ለማድረግ ሀገራቱ በየአካባቢ የሚፈለፈሉ ታጣቂ ኃይሎች በመከባበር ላይና በመተማመን ላይ የተመሰረተ የዲፕሎማሲያዊ መንገድን መጀመር እንዳለባቸው ይነሳል። በጎረቤት ሀገራት መካከል የመተማመን ላይ መሰረት ያደረገ የውጭ ግንኙነት መመስረት ካልተቻለ ግጭቶች እንዲበረቱና በህዝቦች መካከል አለመተማመን እንደሚያሰርጽ ይነገራል።